ባትሰሙኝ ይህን መልእክት ባታዳምጡኝ ይህን መልእክት መሬት ስሚ፣ ሰማይ አድምጪ፣ ቤተ ክርስቲያን መስክሪ። ወዮ ወዮ ወዮ! ይህ ሁለት መልእክት ለብዙ ሰው እንዲደርስልኝ ሼር ላይክ በማድረግ አድርሱልኝ። ዛሬ ግንቦት 17 2018 ዓ.ም የደረሰኝ መልእክት ነው። ህዝቡ እየተቀጣ ነው። ወታደሮች፣ ነጋዴዎች፣ ፖሊሶች፣ የመንግስት ባለስልጣኖች፣ ጉቦኞች፣ ግፈኞች፣ ምድር አለቀሰች፣ አልሸከምም አለች። ምን ይሻላል? ጠንቋዮች፣ ሐሰተኞች፣ አስማተኞች፣ መተተኞች በምድር ላይ ግፍ የፈጸማችሁ፣ አንዱን ያሳበዳችሁ፣ አንዱን ያከሰራችሁ፣ በድግምት የምትጠነቁሉ ደጋሚዎች፣ ዛራንጋሾች፣ ለምድር ሸክም የሆናችሁ አሁን ምድር አለቀሰች። ምድሪቱ አለቀሰች። በሰላም አትሉም፣ በሰላም አታድሩም፣ በሰላም አትወጡም፣ በሰላም አትገቡም። ሁሉም ይመለስ፣ ሁሉም ንስሐ ይግባ፣ ሁሉም ይጸጸት። ባይሆን እንኳን ነፍሳችሁን አድኑ። ሞት እንደሆነ ድንገት እኮ ነው። ጠዋት አለ ሲባል ማታ ሞቶ የሚያድር፣ ማታ አለ ሲባል ጠዋት ሞተ ብሎ ጥሩምባ የሚነፋለት ይሄ እኮ ነው ወገን። ገንዘብ አለኝ ንብረት አለኝ እንትን አለኝ ጥለው ነው የምትሄደው። ሸክላ በርበሬ ነው ብላችሁ የሸጣችሁ፣ ጀሶ እንጀራ አርጋችሁ የሸጣችሁ፣ የሙዝ ቅቤ የሸጣችሁ፣ ዘይት ላይ መርዝ የጨመራችሁ፣ ገንዘብ ለማግኘት የተስገበገባችሁ ስግብግቦች፣ ምድር አለቀሰች። በቃ አንተን አልሸከምም፣ በሯን ዘጋች። እና እንዴት ይሻላል? አሁን ምድር አለቀሰች። እኛን መሸከም አቃታት። ሰዎችን መሸከም አቅጧት አለቀሰች። ዓለም ከሳች፣ ዓለም ተዋረደች። መነኮሳት፣ ምድርን ያስለቀሳችሁ ባህታውያን መነኮሳት የላችሁ? እስቲ ራሳችሁን ጠይቁ። መነኮሳት ከገዳማቸው ወጥተዋል፣ ዓለማውያን ሆነዋል። ባህታውያን መነኮሳት ምድሪቱን ያስለቀሳችሁ ያሳዘናችሁ፣ እስቲ ራሳችሁን ጠይቁ። ምን እያረግን ነው ብላችሁ ራሳችሁን ጠይቁ። ሁለተኛ ካህናት፣ እስቲ ራሳችሁን ጠይቁ። ምድርን አስለቅሳችኋል፣ ምድርን አሳዝናችኋል። በካህናት ምክንያት ህዝብ እየተቀጣ ነው። እነሱ ከሌሉ ደግሞ እናንተ አትኖሩ። በተለይ በየከተማው ያላችሁ፣ በዓለም ያላችሁ ካህናት፣ በተለይ በዓለም ያላችሁ ካህናት እስቲ ራሳችሁን ጠይቁ። ምንድን ነው ምድርን ያስለቀስ ነው? ምንድን ነው እግዚአብሔርን ያሳዘን ነው ብላችሁ እስቲ ሁላችሁም ካህናት ወደ ራሳችሁ ተመለሱና ራሳችሁን ጠይቁ። ወጣቶች፣ ሴቶች፣ ወንዶች፣ ወጣቶች ምድርን ያስለቀስ ነው በምንድን ነው? ምንድነው ምክንያቱ በሉና እግዚአብሔርን ጠይቁ። እስቲ ወጣቶች የምታልቁትም እናንተ ናችሁ። ወጣት ሴቶች፣ ወጣት ወንዶች እግዚአብሔርን ያሳዘን ነው፣ ምድርን ያስለቀስ ነው ምን አድርገን ነው በሉ እስቲ። ልጅ ያስወረዳችሁ፣ ነፍስ የገደላችሁ፣ ደም ያፈሰሳችሁ፣ የሰረቃችሁ፣ የዋሻችሁ፣ ሱሰኛ የሆናችሁ፣ ሌሊትና ቀን የምትሰክሩ ሰካራሞች ምድር አለቀሰች። እስቲ አንተን መሸከም አልችልም፣ አንቺን መሸከም አልችልም ብላ ምድር አደራዋን ለመመለስ አለቀሰች። እስቲ ራሳችሁን ጠይቁ። እናቶች፣ አባቶች፣ እናንተ አረጋውያን እስቲ ራሳችሁን ጠይቁ። ምድር ለምንድን ነው አልሸከመ? ምድር ለምን አለቀሰች? ምን እናድርግ በሉ እስቲ። የእስጢፋኖስ አምላክ፣ የመጥምቀ መለኮት ቅዱስ ዮሐንስ አምላክ ምን እናድርግ በሉ እስቲ። ዮሐንስ ምን እናድርግ በሉ። ጌታ ኢየሱስ ክርስቶስ ወይ ምን እናድርግ በሉ። እህትህን እያሳዘን፣ ወንድምሽን እያሳዘን፣ አባትህን እያሳዘን፣ እናትህን እያሳዘን፣ ወገንህን እያሳዘን፣ ያንተ ሹመት፣ ያንተ ስልጣን፣ ያንተ ገንዘብ፣ ያንተ ንብረት ምን ያደርግልሃል? ወገን ደስ ሲለው ነው፣ ህዝብ ደስ ሲለው ነው፣ እግዚአብሔርም ደስ የሚለው ምን ያደርግላችኋል? ምን ይጠቅማችኋል? በመላው ዓለም ያላችሁ፣ በሀገር ውስጥ በውጭ ሀገር ያላችሁ ምድር አለቀሰ፣ ግፍ በዛባት፣ መከራ በዛባት። እንደ እስስት መልኩን እየለዋወጠ መከራ በዛ፣ ሐሰተኛ በዛ፣ ተሳዳቢ በዛ፣ የሚሳደብ፣ የሚተች፣ የሚዋሽ፣ የሚዘሙት፣ የሚሰርቅ፣ ጣዖት የሚያመልክ በዛ። አለቀሰች ምድር፣ ምድሪቱ አለቀሰች። በቃ እንዴት ይሻላል? እጃችንን ታጥበን ምላሳችንን ሰብስበን ንስሐ ገብተን ወደ አምላካችን ወደ እግዚአብሔር ብንመለስ፣ አዎ ምድር ደስ ብሏት እህል ታበቅላለች፣ ምርት ይታፈሳል፣ ሰው በሰላም ወጥቶ በሰላም ይገባል። ዝናብ በወቅቱ፣ ነፋስ በወቅቱ፣ ፀሐይ በወቅቱ፣
ጨለማ በወቅቱ ብርሃን በወቅቱ ሁሉም ጊዜውን ጠብቆ ይፈራረቃል። እናቶች፣ አባቶች ሙቀቱ የልህ፣ ዝናቡ የልህ፣ ነፋሱ የልህ፣ እሳቱ የልህ፣ ሁሉም መቅጫ ከሆነ መኖር አንችልም። እባካችሁ ስሙኝ፣ እባካችሁ እግዚአብሔር የሚቸግረው ነገር የለም። ለእኛ ግን ችግር ለኃጥአን የወረደ ለጻድቃን ይተርፋል። ኃጢአተኞች ባመጡት ጣጣ፣ ኃጢአተኞች ባመጡት ቅጣት ጻድቃን ይቀጣሉ። ስንት ጻድቃኖች አሉ። ኃጢአተኞች ተሰብስበው ኃጢአተኞች ሌሊትና ቀን ባመጡት ክህደት፣ ባመጡት ክፋት፣ ባመጡት ግፍ ጻድቃን ላይ ይወድቃል። ለኃጥአን የወረደ ግፍ ቅጣት ለጻድቃን ይተርፋል። ንስሐ ግቡ፣ መንግሥተ ሰማያት ቀርባለች። ንስሐ ግቡ፣ ተመለሱ። ምድር አለቀሰች ረገፈችም፣ ዓለም ደከመች ረገፈችም። የምድር ሕዝብ ታላላቆች ደከሙ፣ ምድርም ከሚቀመጡባት በታች ረከሰች። ሕጉንም ተላልፈዋልና ሥርዓቱንም ለውጠዋልና ቃል ኪዳኔንም አፍርሰዋልና፣ ስለዚህ በእርሷ ላይ የተቀመጡ ሰዎች ይቀጣሉ። ትንቢተ ኢሳይያስ ምዕራፍ 24 ቁጥር 4 ምድሪቱ አለቀሰች ረከሰችም፣ ሊባኖስ አፈረ ተለወጠም ጠወለገም፣ በእርሱ እንደተቃጠለ እሳት ይሆናሉ። ትንቢተ ኢሳይያስ ምዕራፍ 33 ቁጥር 9 እውነት እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ እግዚአብሔር መንግሥት ከቶ አትገቡ። የማቴዎስ ወንጌል ምዕራፍ 18 ቁጥር 3 ሁለተኛ ለአሜሪካ ነው ዛሬ መልእክት የማስተላልፈው። በዋሽንግተን ዲሲ ከተማ ውስጥ ያላችሁ፣ በኒውዮርክ ከተማ ውስጥ ያላችሁ፣ በሚኒሶታ ከተማ ውስጥ ያላችሁ፣ በአሜሪካ ውስጥ በእነዚህ 3 ከተማ ውስጥ ያላችሁ መሬት ይገመሳል፣ ከተማው ይፈርሳል፣ መብረቅ ይወርዳል። በእነዚህ 3 ከተማ ውስጥ የምትኖሩ ተዘጋጁ፣ ተጠንቀቁ። መሬቱ ይገመሳል፣ ከተማው ይፈርሳል፣ መብረቅ ይወርዳል። ንስሐ ገብታችሁ ነፍሳችሁን አድኑ። ግፈኞች፣ ክፉ ሰዎች፣ የማይጠቅማችሁን የተከተላችሁ፣ ሰይጣን ያመለካችሁ፣ ግብረ ሰዶም የሆናችሁ ያላወቃችሁትን ክፋት እየፈጸማችሁ ነውና ክርስቲያኖች፣ እስላሞች፣ ካቶሊኮች፣ ፕሮቴስታንቶች፣ ሌሎች በእነዚህ በ3 ከተማ ውስጥ የምትኖሩ እግዚአብሔር አዝኗል። በእነዚህ በ3 ከተማ ውስጥ መዓት መቅሰፍት ይመጣል። ስሙ። በእነዚህ 3 ከተማ ውስጥ የምትኖሩ ስሙ፣ ተመለሱ፣ ንስሐ ግቡ። ለፈረንጆቹም በየቋንቋቸው ተርጉማቸው አስተላልፉልኝ። ለሚሰሙ ተርጉም በየቋንቋቸው፣ ለሁሉም በየቋንቋ በሚገባቸው ቋንቋ ተርጉማችሁ አስተላልፉልኝ። ባለፈው ስለ ካሊፎርኒያ ነግሬያችሁ ተፈጽሟል። አሁን ደግሞ በእነዚህ 3 ከተማዎች የምታዩት ነገር አለ፣ የምሰሙን ነገር አለ። እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ ተመልሳችሁ ንስሐ ገብታችሁ ዳኑ። ከተማዋንም በጸሎትና በጾም እግዚአብሔርን በመማፀን አድኗት ከመፍረስ ከመገመስ። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ነኝ ከኢትዮጵያ ቀጨኔ መድኃኔ ዓለም አካባቢ። ጌታ ሆይ በየሆስፒታሉ የተኙትን፣ በእስር ቤት ያሉትን፣ በጦር ሜዳ ያሉትን፣ በስደት ያሉትን፣ በመከራ በስቃይ ውስጥ ያሉትን አንተ በቸርነትህ ጎብኛቸው። ነፍስና ሥጋ እስክትለይ ድረስ የሰማዕትነትን አክሊል የተቀበል ቅዱስ እስጢፋኖስ እርዳን። የቅዱስ እስጢፋኖስ ረድኤትና በረከት ይደርብን። ዓለሙ አይጠቅመንም፣ ሩጫው አይጠቅመንም። ሐሰትም ይሁን እውነትም ይሁን ጨለማም ይሁን ብርሃን ለሰው ልጅ እውነተኛው መልእክት ንስሐ መግባት ነው፣ መዳን ነው።